ሰላም ሰላም ተመልካች አድማጮቻችን የዛሬን የግንቦት 9 የዕለተ እሁድ የወርቅ ዋጋን መረጃን ይዘንላችሁ መጥተናል። ዛሬም እንግዲህ ዕለተ እሁድ ወርቅ በስንት እየተሸጠ ይገኛል የሚለውን ዕለታዊ የጥሬ ወርቅ ዋጋ እንደተለመደው ይዘንላችሁ መጥተናል። እስከ መጨረሻው ድረስ ታዲያ አብራችሁን መቆየት አይረሳ። ቪዲዮን ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ ዕለታዊ ወቅታዊ የሆኑ የጥሬ ወርቅ ዋጋዎች እንዲሁም ደግሞ የተሰሩ ወርቅ ዋጋዎችን የምናቀርብበት የዩቲዩብ ቻናላችን ነው። ቪዲዮዎቻችንን እንድትከታተሉ ገብታችሁ እንዲሁም ደግሞ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በማክበር እንጠይቃለን። ዛሬ ይዤላችሁ የመጣሁት በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የጥሬ ወርቅ ዋጋ ማለትም ከ14 ካራት ጀምሮ እስከ 24 ካራት ድረስ በስንት በመሸጥ ላይ ይገኛል የሚለውን ሙሉ መረጃ የማስቃኛችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። ከ14 ካራት ነው የምንጀምረው። 14 ካራት የጥሬ ወርቅ ዋጋ ዛሬ ላይ ዕለተ እሁድ ግንቦት 9 በአሜሪካ ዶላር በ88 ከ08 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ13866 ከ72 የኢትዮጵያ ብር እየተሸጠ ይገኛል። 15 ካራቱን ስንመለከት እንዲሁ 15 ካራቱ በነገራችን ላይ ተመልካች አድማጮቻችን ካራቱን እየጨመርን ነው የምንሄደው እስከ 24 ካራት እንነግራችኋለን። አሁን 15 ካራት ላይ ነው ያለነው። ካራቱን እየጨመረን በመጣን ቁጥር የወርቅ ንጽህናውም ይጨምራል። የወርቅ ንጽህናው ሲጨምር ደግሞ የመግዣ ዋጋውም በዛው ይጨምራል። ያንን አትርሱ ማለት ነው። የ15 ካራቱን ስንመለከት በአሜሪካ ዶላር በ94 ከ37 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ የ15 ካራቱ በ14857 ከ20 በመሸጥ ላይ ይገኛል። ቀጥለን የምንመለከተው የ16 ካራቱን ሲሆን 16 ካራቱስ ስንት ይባላል ካላችሁኝ በአሜሪካ ዶላር በ100 ከ66 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15847 ከ68 የኢትዮጵያ ብር እየተሸጠ ይገኛል። እንቀጥላለን። ቀጥለን የምንመለከተው ደግሞ የ17 ካራቱን የወርቅ ዋጋ ነው። 17 ካራቱ የጥሬ ወርቅ ዋጋ ዛሬ ግንቦት 9 ላይ በኢትዮጵያ አቆጣጠር ማለት ነው። በውጪዎቹ ደግሞ ዛሬ 17 አምስተኛ ወር ነው። በአሜሪካ ዶላር በ106 ከ95 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ16868 ከ15 እየተሸጠ ይገኛል ማለት ነው። ቀደም ብዬ የነገርኳችሁ ከ14 ካራት ውጪ ያሉት 15፣ 16 እና 17 ካራት ብዙ ጊዜ ገበያ ላይ የሚገኙ አይደሉም። ነገር ግን ወርቅ አውጪዎች ወርቅን አውጥተው ለብሔራዊ ባንክ በሚሸጡበት ሰዓት ላይ የወርቁ ይዘት በሚያንስበት ሰዓት ላይ ለምሳሌ የ17 ካራቱ 66.26 ሲሆን በሀገር ውስጥ 17 ካራት ይሆናል። 16 ካራቱ ደግሞ የወርቅ ንጽህናው 60.38 ሲሆን 16 ይባላል። የ15 ካራቱም እንግዲህ ከ14 ካራትም ከፍ ቢል 54 ከ13 አካባቢ ነው በጥሬው የሚገባው ማለት ነው የወርቅ ንጽህናው። ነገር ግን ከነዚህ ከነገርኳችሁ ከ14 ካራት ከፍ ያሉ ካራቶች ብዙውን ጊዜ የሚወደደውና የሚፈለገው ባለ 14 ካራቱ ነው። ምናልባት ከዋጋ አንጻር ሊሆን ይችላል ማለት ነው። 14 ካራቱ ብዙ ሰው ይፈልገዋል ማለት ነው። በመቀጠል ደግሞ በመካከለኛው ምስራቅ እንዲሁም ደግሞ በአውሮፓ በአሜሪካ ዘንድ በጥንካሬው የሚወደደውን የ18 ካራቱን ዋጋ ስንት እንደሆነ እነግራችኋለሁ። ቪዲዮውን እስካሁን እየተከታተላችሁ ቪዲዮውን ላይክ ያላደረጋችሁ እንዲሁም ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ቪዲዮ ላይክ እንድታደርጉ በማክበር እየጠየቅን ወደ 18 ካራቱ
ስንት ገባ የሚለው መረጃ እነግራችኋለሁ። 18 ካራቱ ዛሬ ላይ በአሜሪካ ዶላር በ113 ከ25 እየተሸጠ ነው የሚገኘው። 18 ካራቱ በኢትዮጵያ ብር ደግሞ በ17828 ከ63 በመሸጥ ላይ ይገኛል። ቀጥዬ የምነግራችሁ ደግሞ የ19 ካራቱን ሲሆን 19 ካራቱ በአሜሪካ ዶላር በ119 ከ54 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ18819 ከ11 የኢትዮጵያ ብር እየተሸጠ ይገኛል። ሌላኛው ካራታችን ደግሞ 20 ካራት ነው። ፒዩሪቲ ሌቭሉ በሀገር ውስጥ 82.08 የሆነው ይህ 20 ካራት ወርቅ በአሜሪካ ዶላር በ125 ከ83 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ19809 ከ59 የኢትዮጵያ ብር እየተሸጠ ይገኛል። በኢትዮጵያ ብሎም በአፍሪካ እንዲሁም ደግሞ በባህረ ሰላጤው ሀገራቶች እጅግ በጣም ብዙ ተወዳጅነትን ያተረፈው የ21 ካራቱን ወርቅ ስንመለከት በዓለም አቀፍ ደረጃ በ87.5 የወርቅ ንጽህናው ይታወቃል። ሌላው ደግሞ እንደ መዳብ እንደ ኒኬል እና እንደ ሌሎች ማዕድናቶች የተቀላቀሉበት የወርቅ አይነት ነው። 21 ካራት እጅግ በጣም ተወዳጅና እጹብ ድንቅ የሆነ ከለር ያለው ይህ ካራት በአሜሪካ ዶላር በ132 ከ12 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ20800 ከ07 በመሸጥ ላይ ይገኛል። በነገራችን ላይ ተመልካች አድማጮቻችን 21 ካራት ለጌጣጌጥ ብቻ ሳይሆን እንዲሁም ደግሞ ለኢንቨስትመንትም ሰዎች የሚጠቀሙበት የወርቅ አይነት ነው። በእኛም ሀገር ብዙ ጊዜ ለጥሎሽ፣ ለሰርግ፣ ለቀለበት እንዲሁም ለስጦታ ከሚመረጡ የወርቅ ካራቶች መካከል ይመደባል። ዛሬም የሰራውላችሁ የ21 ካራት የጥሬው የተሰራ ወርቅ ዋጋና በውጭውና በሀገር ውስጥ በስንት ይሸጣል የሚል መረጃን ሰርቼላችኋለሁ። እሱንም በዛው እንድትከታተሉ ጋብዛችኋለሁ። ምክንያቱም አሁን ጊዜው የሰርግ ሰዓት ስለሆነ ሰዎች በገበያ በተለይ የተሰራ ወርቅ ዋጋ ስንት ገብቷል የሚለውን መረጃ ይፈልጋሉና ለዛ ይረዳችሁ ዘንድ ከአፕዴት ከሆነው ከዚህ ወቅታዊ መረጃ በተጨማሪም ደግሞ የተለያዩ ወርቅን የተመለከቱ እጅግ በጣም ብዙ መረጃዎችን በቻናላችን ላይ ያገኛሉ። እነሱንም ገብታችሁ መከታተልና መመልከት አትርሱ። የ22 ካራቱን ስንመለከት በመቀጠል የ22 ካራቱ በአሜሪካ ዶላር በ138 ከ41 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ21790 ከ55 በመሸጥ ላይ ይገኛል። ሌላው ለኢንቨስትመንትና ለካፒታል የምንጠቀምባቸውን የወርቅ አይነቶች ስንመለከት የሚመጡት 23 ካራት እና 24 ካራት ነው። 23 ካራት በአሜሪካ ዶላር በ144 ከ70 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ22881 ከ03 በመሸጥ ላይ ይገኛል። በመጨረሻም የምንመለከተው እንግዲህ የአንድ ወቄት ወርቅ ነው። 24 ካራት የጥሬው ወርቅ ዋጋ ይህ እጅግ በጣም ለኢንቨስትመንት እንዲሁም ደግሞ ለካፒታል ተመራጭ የሆነው የወርቅ አይነት ዛሬ በአሜሪካ ዶላር ልክ እንደ አርቡና እንደ ቅዳሜ ሁሉ ዛሬም በአሜሪካ ዶላር እየተሸጠ የሚገኘው በ150 ከ99 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ23771 ከ51 በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን ለዛሬ ለግንቦት 9 2018 ዓ.ም የጥሬው ወርቅ ዋጋን መረጃን ያቀረብንላችሁ እንግዲህ ይህንን ይመስል ነበረ። እስካሁን ድረስ ስለተከታተላችሁን እጅግ በጣም እናመሰግናለን። ለተጨማሪ ቪዲዮዎች እንዲሁም መረጃዎች ቻናላችንን መጎብኘት እንዲሁም ደግሞ ሰብስክራይብ ማድረግ አይረሳ። በያላችሁበት የዓለም ጫፍ መልካም ጊዜ